ተከታታይ ድራማ በክፍል 98 ከች ብለዋል። ቢኒ እንዲሁም ደግሞ ጽ ታርቀዋል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። እንግዲህ ሐረግ ድራማ በባለፈው ፓርት ላይ ያለቀው ዳጊ ስልኩን አንስቶ ደንግጦ ባለበት ሰዓት ነበር። እንዲሁም ቢኒ ስልኩን አንስቶ እንደገና ደግሞ የሰማው ነገር በጣም ከባድ ስለነበር እንግዲህ ሩጫ ላይ ባለበት ሰዓት ነበር ያለቀው። እንግዲህ ይህን ቅድ ያቀዱት ቤዛ እንዲሁም ደግሞ ጽ ናቸው እና በዚህ በእነሱ ነገር ሊሆን ይችላል የመጣው ነገር ቢኒ ወጥቶ የሮጠው በማለት እኔ ገምቼ ነበር። ስለዚህ ግምቴም ልክ ነው ብዬ አስባለሁ እና ሁለታቸው ታርቀዋል። ሌላው እንግዲህ ያው ሉሊት ነች። ሉሊት የሆነ ነገር ከናቱ ጋር እየፈለገች ትገኛለች። እንዲሁም የክላሱን ቁልፍ እየፈለገች ትገኛለች። ክላስ ገብታ እንዲሁም ስታደባልቅ ነበር። ምክንያቱም የናቱን ክላስ ከፍታ ምን እንዳለ ውስጡ እንዴት እንደሆነ ናይፍ ማለት እንዴት ነው በማለት እንግዲህ ለማወቅ በጣም ጉጉት ይዟታል። እንዲሁም ያሰቃየኝና ጥፍሬን እየቆረጠኝ እንደዚህ ያደረገኝ እሱ ነው እንግዲህ አለቀይ ሳይሆን እሱ ራሱ ናታን ነው እንደዚህ ያደረገኝ፣ ቆይ ዋጋ አስከፍለዋለሁ በማለት እንግዲህ እያለች ባለችበት ሰዓት እንግዲህ ያው ናቱ ወደ ቤት መጥቶ ነበረ። እሷም ብቻዋን ነበረች፣ ሌሎቹ ወክ ሂደው ነበረ። ቤዛም እንግዲህ ከጓደኛዋ ጋር ወጣ ነበር። ጺም ከቢኒያም ጋር ወጥተው ስለነበር እያገኛት እንግዲህ ሉሊት ነች። ሉሊት እያለ ሲጠራት እሷም ክላሱን ስታደባለቅ ቆይታ ወደ ታች ቀስ ብላ በመውረድ እንግዲህ ሲያናገራት ነበረ። እሷም በፍርሃት የት እንዳሉ አላቅም፣ የት እንደሄዱም አላቅም በማለት እንግዲህ ለሚጠይቅላት መልስ ስትሰጥ ነበረ። በስተመጨረሻም እንግዲህ እናቱ ከቤት ሲወጣ ግን ደውላ ላለቀዋ እናቱ አሁን ወጥቷል በማለት እንዴት ነው የወጣው? እኛ እኮ ውጭ ቁመናል እንዳለ የኛ ሰዎች አሉ። ስለዚህ ሌላ ሁለተኛ በር አላችሁ ወይ በማለት እንግዲህ ሲጠይቃት ነበረ። እናቱ በጣም እየተጠነቀቀ ይገኛል ከሁሉም ነገር። እንዲሁም ደግሞ ወደ ነበረበት ወይንም ደግሞ አዲስ ቤተሰብ ወደ መሰረተበት ወዲያውኑ ወጥቶ ሄዳል። ጽንና ቤዛንም ሰላም ካለ በኋላ በጨለማ እንዳትወጡ ከዚህ በኋላ ነገ ግን እመለሳለሁ ከእናንተ ጋር አድራለሁ በማለት እንግዲህ እናቱ ወጥቶ ነበር። አሁን ላይ እጅግ በጣም ፈርታ ትገኛለች። ምክንያቱም አቤል አብሯት ነው ያለው። በዚያ ላይ ደግሞ እጅግ በጣም የሚያስፈራ ፊልሞች፣ የጨካኝነት ጥግ ያለው ፊልሞች ነው የሚያየው። በዚያ ላይ ውገው ግደለው እያለ ሲዘል ነበረ። እፉዬ ግን ይሄን ማየት እጅግ በጣም ከብዷት ነበረ። በዚያ ላይ እንግዲህ ደግሞ እርጉዝ ነች። ፈርታ የሆነ ነገር እንዳትሆን እኔ ራሱ በጣም እያሰብኩላት ነበር። ልጁ የሆነ ጭራቅ ነገር ነው፣ ዝም ብሎ ሲዘል ነበረ፣ ሲያስፈራራትም ነበረ። በስተመጨረሻም እንግዲህ ያፌት መጥቷል። ያፌት ሲመጣ ደግሞ ስርዓቱን ይዞ ቁጭ ብሎ ነበረ። እንዳለ የሚጠቀምበትን ራሱ ዘውር አድርጎ ኩርትም ብሎ ቁጭ ብሏል ማለት ነው። እንግዲህ ያፌት ምንድነው የማየው በማለት እንግዲህ ያየውን ነገር እጅግ በጣም አላመነ። ምክንያቱም አቤል ከኤፍራታ ጋር በመቀመጡ እጅግ በጣም ተናዶ ነው ያለው እና ምን ይለዋል መጨረሻው እንዲኖር ትፈቅድለታለች፣ እሷስ ትለምነዋለች ወይንስ ደግሞ ያፌት ሊያስወጣው ይችላል የሚለው ነገር እንግዲህ ሁላችንም በቀጣይ የምናየው ይሆናል። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። መልካም ጊዜ ተመኘውላችሁ።